ሰላም ውድ የቻናላችን ተከታታዮች እንኳን ወደዚህ አዲስና ጠቃሚ ውይይት በሰላም መጣችሁ። በዛሬው ቪዲዮአችን የምንዳስሰው ብዙዎቻችን በህይወታችን ውስጥ በተለያየ ደረጃ የምንጋፈጠውን ግን ብዙ ጊዜ ስለሚያስከትለው ጉዳት በቅጡ የማናስበውን አንድ ባህሪ ነው። ይህም አጉል እልህኛ መሆን ነው። እስቲ ራሳችንን እንጠይቅ። ለመጨረሻ ጊዜ እልህ ይዞን ትክክል እንዳልሆን እያወቅን ወይም የተሻለ አማራጭ እንዳለ እየተሰማን በያዝነው ነገር የጸና ነው መቼ ነው? የምንወደውን ሰው ያስቀየም ነው ወይስ ጥሩ ዕድል ያመለጥ ነው? አጉል እልህ በግንኙነታችን፣ በስራችን፣ በአጠቃላይ ደህንነታችን ላይ ምን ያህል አሉታዊ ተጽዕኖ እያሳደረ እንደሆነ አስበን እናውቃለን? በዚህ ቪዲዮ የአጉል እልህ ምንነትን፣ ከጽናትና ቁርጠኝነት በምን እንደሚለይ፣ ለምን እንደሚከሰት፣ ዋና ዋና ምልክቶቹን፣ የሚያስከትለውን ከባድ ዋጋና ከሁሉም በላይ ደግሞ ከዚህ አጥፊ ባህሪ ለመላቀቅ የሚረዱ ተግባራዊ መንገዶችን በጥልቀት እንመለከታለን። ዝግጁ ናችሁ? እንግዲህ አብራችሁኝ ቆዩ። አጉል እልህ ምንድን ነው? ከጽናትስ በምን ይለያል? መጀመሪያ እስቲ አጉል እልህ ስንል ምን ማለታችን እንደሆነ በደንብ እንረዳ። አጉል እልህ ማለት በምክንያታዊነትና በማስረጃ ላይ ያልተመሰረተ በስሜት የሚነዳ ግትርነት ወይም የራስን አቋም ብቻ ሙጭጭ ብሎ የመያዝ ዝንባሌ ነው። ብዙ ጊዜ ከኩራት፣ ከፍርሃት ወይም ሁኔታውን ለመቆጣጠር ካለ የተሳሳተ ፍላጎት የሚመነጭ ነው። ልብ በሉ፣ እልህኛ መሆን ሁሌም መጥፎ ነው ማለት አይደለም። ጽናትና ቁርጠኝነት ዓላማን ለማሳካት ፈተናዎችን ለማለፍና በመርህ ለመጽናት በጣም አስፈላጊ በጎ ባህሪያት ናቸው። ልዩነቱ የሚመጣው እልሁ አጉል ሲሆን ነው። ይኸውም ምክንያታዊነት ሲጎድለው፣ አቋማችንን የምንይዘው በጠንካራ ማስረጃ ሳይሆን በስሜት ወይም ዝም ብለን ከሆነ ነው። ተለዋዋጭነት ሲያጣ፣ አዳዲስ መረጃዎች ሲመጡ ወይም ሁኔታዎች ሲቀየሩ አቋማችንን ለማጤን ፈቃደኛ ካልሆን፣ ከመጠን በላይ ሲሆን ጉዳት እያደረሰብን ወይም በሌሎች ላይ አሉታዊ ተጽዕኖ እያሳደረ እንደሆነ እያወቅን ስንቀጥልበት፣ ዋናው ግቡ ማሸነፍ ብቻ ሲሆን ከጉዳዩ ትክክለኛነት ወይም ከመፍትሄው ይልቅ በክርክሩ የበላይ መሆን ላይ ብቻ ስናተኩር ነው። ለምሳሌ ጽናት ወይም ጥሩነት። አንድ ተማሪ አስቸጋሪ የሆነ የሂሳብ ፕሮብሌም ለመፍታት ደጋግሞ መሞከሩ ጥሩነት ነው። አጉል እልህ አንድ ሰው መኪና እየነዳ መንገድ ስቶ አብሮት ያለው ሰው ትክክለኛውን መንገድ ቢያሳየውም እኔ ያውቀዋለሁ ብሎ በተሳሳተ መንገድ መጓዙን መቀጠሉ አጉል እልህኛነት ነው። ልዩነቱ ግልጽ ነው። አንዱ ወደ ስኬት ሲያመራ፣ ሌላኛው ወደ ችግርና ጸጸት ይዳርጋል። የአጉል እልህ መንስኤዎች ምንድን ናቸው? ታዲያ ሰዎች ለምን አጉል እልህኞች ይሆናሉ? ይህ ከሰው ሰው ቢለያይም የተለመዱ መሰረታዊ ምክንያቶች አሉ። እስኪ ጥቂቶቹን እንመልከት። ኩራትና ኢጎ፣ ስህተት መስራታችንን ወይም አለማወቃችንን ማመን እንደ ውርደት ወይም ድክመት የሚሰማን ከሆነ እውነታውን ከመቀበል ይልቅ በአቋማችን እንጸናለን። ትክክል አለመሆናችንን ማመን የሚያስከትለው ውጤት ትችት፣ ውድቅ መደረግ፣ መፍራት፣ ቁጥጥር የማጣት ፍርሃት። አቋማችንን ከለቀቅን ወይም የሌላን ሐሳብ ከተቀበልን ሁኔታው ከቁጥጥራችን ውጭ እንደሚሆን መሰማት። የመታወቅ ፍርሃት፣ ድክመታችንን ወይም አለማወቃችንን ማሳየት ለጥቃት እንደሚያጋልጠን ማሰብ። አለመተማመን፣ የራሳችንን ዋጋ ወይም ችሎታ ላይ ጥርጣሬ ሲኖረን ይህም ለመሸፈን በውጫዊ ሁኔታዎች እንደ ክርክር ማሸነፍ ላይ ጥገኛ እንሆናለን። ያለፈ ልምድ፣ ቀደም ባሉት ጊዜያት ሐሳቦችን ስንቀይር። ልማድ፣ አንዳንድ ጊዜ ሳናውቀው ግትር መሆንን እንለማመደዋለን። በተለይ በልጅነታችን እንዲህ አይነት ባህሪ አይተን ካደግን ወይም ሲሰራ የነበረ ከመሰለን እንተገብረዋለን። ስሜታዊ ብስለት ማነስ፣ ስሜታችንን በአግባቡ መቆጣጠርና የሌሎችን ስሜትና አመለካከት መረዳት ሲቸግረን ወደ አጉል እልህ ልናመራ እንችላለን። እነዚህን መንስኤዎች መረዳት ችግሩን ከስሩ ለመፍታት የመጀመሪያው እርምጃ ይሆናል። የአጉል እልህኛነት ምልክቶች። እልህኛ የመሆን ዝንባሌ እንዳለን ወይም በዙሪያችን ባሉ ሰዎች ላይ ይህ ባህሪ መኖሩን እንዴት መለየት እንደምንችል እንይ። ምክክርን ወይም ውይይትን አለመቀበል። ምንም ያህል ምክንያታዊና ጠቃሚ ቢሆን የሌሎችን ምክር ወይም አስተያየት መስማትና መቀበል መቸገር። ሁሌም ትክክል መሆን መፈለግ። በማንኛውም ክርክር ወይም ውይይት ውስጥ የመጨረሻው ቃል የራሳችን እንዲሆንና ሁሌም ትክክል እንደሆነ ለማሳየት መጣር። ስህተትን ለማመን መቸገር። ስህተት እንደሰራን ግልጽ በሆነበት ሁኔታ ውስጥ እንኳን ጥፋትን በሌሎች ላይ ማላቀቅ ወይም ራሳችንን ለማጽደቅ መጣጣር። ይቅርታ ለመጠየቅ መቸገር። ምንም እንኳ የበደልን ቢሆንም ይቅርታ ማለት እንደ ሽንፈት ስለሚቆጠር እጅግ በጣም መቸገር ወይም ፈጽሞ አለማድረግ። የመያዝ፣ የተፈጠሩ አለመግባባቶችን በቀላሉ አለመተው። ውይይትን ወደ ክርክር መለወጥ። ዓላማው የጋራ መግባባት መፍጠር ሳይሆን የራስን የበላይነት ማሳየት ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ አድናቆታችሁን ግለጹልን።